የበዓል ማግስት ላይ እንገኛለን ዛሬም ግን ፏ እንዳለን ግዴታ ነው በዓሉ ኢቢኤስ ይቀጥላል ባሳለፍነው ሳምንት እንግዲህ ከውበት በላይ ሮቤል አሪፍ ነገር አሳይቷል በጣም ከለመድነው ፕሮግራም ትንሽ ለየት ይላል በጣም ብዙ ደስ የሚሉ ነገሮች ነበሩት በዚህ አጋጣሚ የወለደች መጫት ነበረች እንኳን ማርያም ማረችሽ ብለናል እንግዲህ ዛሬ በበዓል ማግስት ምን አይነት እንግዳ አግኝቶ ይሆን እስቲ ከማን ጋር እንደሚያሳልፍ አብረን እንከተል ከውበት በላይ መልካም ጊዜ እንኳን አደረሰን እየተባባል አንዳችን ለአንዳችን ያለንን መልካም ምኞት ፍቅራችንን እንገልጻለን እንኳን ለብርሃነ ልደቱ አደረሳችሁ አቢሲኒያ የሁሉም ምርጫ እንደነሽ እጣን አይነት ነገር የስንት ነው ልሞክረው ያኛውስ ምንድነው ሹም ያው የሚጫስ ነው ይሁን በበዓል ማግስት እንዴት ነው ስራ ቀዝቃዛ ነው በጠዋት ወጥተሻል የቤተሰብ ኃላፊ ነሽ ስንት ልጆች አሉሽ ከእናትሽ ጋር ነው የምትኖሪው ስለዚህ ውሎአቸው እንዴት ነው የሚሆኑት እኮ ምሳ ምናምን ማን ይሰጣቸዋል ትችላለች መንቀሳቀስ ነው ኦኬ በቃ ከቻልሽ ይሄ አንቺ ነው በዓል ምንም አይልም እንዴት አለፈ በዓል ጃኒ ብዙ እዚህ ስለነበርኩ ስራ ላይ ነበርኩ እስከ 8 ሰዓት ጠዋት ወጥቼ ለሊት ወጥቼ እስከ 8 ሰዓት ነበር ያው የበዓል ስራ ነው አጋጤማ በብዛት ነው ሰው ይገዛል በበዓል ምንድን ነው የምትሸጪው እጣን ምናምን ነበር አሁን ጨርሼ ነው እንጂ ቀጤማ ቀበዥ ወይራ ምናምን እጣን በፊት ሌላ ስራ ነበር የምሰራው ምን ነበር የምትሰራው የራሴን ስራ ነበር በመሀል በጣም ታምሜ ነበር በዛ የተነሳ ነው ለቤተሰብ የገባው ስራውን አቋርጬ ምን ነበር የምትሰራው ሌላ የግል ስራ ነበር የምሰራው እንደ ምግብ ቤት ምናምን ነበርሽ እዚሁ ሰፈር ተቀጥሬም ያው በግልም ትንሽ እዚሁ ሰፈር ሳይሆን ወደ ሌላ ቦታ ተቀጥረሽ ባለሙያ ነሽ ምን አመመሽ በጣም አሞኝ አሁን ራሱ ክትትል ላይ ነኝ ግፊት ስኳር ምናምን ተብሎ አቅም አነሰኝ ሌላ ስራ ለመስራትና ተከራይቼም ነበር የምኖረው ታውቁት ማለት አልቻልኩም መክፈልም ራሱ ብቻሽን ነበር የምኖረው በፊት አላገባሽም አሁን ታዲያ ወደ ቤተሰብ ተመለስኩ እናቴ ብቻዋን ስለሆነች አሁን ከእናትሽ ጋር ነው የምኖረው ምን ያህል ጊዜ ሆነሽ በመሀል እየወጣው አሁን በቃ ቢያንስ 4 አመት ካመመኝ ስራውን ካቆም እንዴት ነው የሚያረጋሽ ማለት በጣም ማለት ግፊት ይጨምራልና ሁሉ ጊዜ በቃ በአምቡላንስ ነው የሚሄደው አክም ቤት ክትትል ራሱ ሲሄድ ግፊት አለብኝና ስኳር ብዙ ነገር አለ አሁን ራሱ ብዙ ነገር ታይሉኛል ግን እኔ ችላ ነው የምለው እንደውም በብዛት ስትሄጂ አትታዩም ታዲያ መድኃኒት አለኝ ክትትል በቃ ግን በቃ አክም ቤት በሄድኩ ቁጥር በጣም ይጨምራል ደሜ አንደኛ ምግብም ማልጠነቀቅም እኔ ራሴ በብዛት በሱ ምክንያት ስራሽንም ለቀሻል አቆምኩ ስራ በቃ ራስሽን ችለሽ ትኖሪ ነበር አሁን ወደ ቤተሰብ ውስጥ ይከብዳል አሁን በጣም ይከብዳል ማለት ብቻ ኑሮ ያሳለፍኩና ቤተሰብ ላይ ጫና ሆነ ስትኖር እናቴ አሁን ምንም ገቢ የላትም ይግድ በቃ ያገኘችው ነው እዛም ነው እንጂ ብትሯሯጠው ምንም ነገር እንትን የላትም ስራ አንዳንዴም ያው እዚህም ትመጣለች ትሰራለች እንጂ ይሸጣሉ እዚህ አንዳንዴም ትመጣለች ያው ግን አቅም የላትም ይሄንንም ለመስራት ማለት በጣም አንቺ ስንተኛ ልጅ ነሽ ሁለተኛ ካንቺ በላይ አንድ ነው ያለው ከኔ በላይ አንድ ታላቅ አለ ከታች ደግሞ 3 አለ እስከ ስንት አብረሽ
እስከ 7 እንዴት አልቀጠልሽም? በመሀል ገንዘብ ለመርኩና ስራ ጣሜ በመሀል ይዛሳ ምን ጀመርሽ? እንደዚሁም በቃ ስራ ጀምሬ ነበር። ከሷ ጋር አንዳንዴ ሰራ ነበረ ከእናትሽ ጋር። በዛው ወጣውና ይርኩኝ። እንዴት ነበር ስታጫውሽ? በዛ ሰዓት ስራው ነው ህይወትሽ እንዳለ በዛ ሰዓት ህይወቴ በጣም በዛ ሰዓት ደስ ይል ነበር። በቃ ማለት በጣም ገንዘብ አገኝ ነበር፣ ግን ያው ቤተሰብን አስታውስ ነበር። ደስ ይል ነበር። ከጊዜ በኋላ ሁሉ ነገር የተበላሻሽብኝ እንጂ ክፍለ ሀገር ሁሉ ብዙ ክፍለ ሀገር ሄጄ ነበር። እዛ ነበር የምሰራው ወደ ጅንካ የሚባል ሀገር ጅንካ እዛ ወደ በረሃ እዛ ኮንስትራክሽን ስራ ነበር። ፋብሪካ የስኳር ፋብሪካ እንትን ያለ ነበር። እዛ ነበር ነው በብዛት ምን ትሰሪ ነበር? እዛ እንደዚህ ሻይ ቡና ምናምን ምግብ ሰራ ነበር። እዚህ ለምደሽ በቃ ወደዛ ሄድሽ? እዚህ ቦታው ራሱ ደስ ይል ነበረ። ስራው ብዙ ልጆች ያው አዲስ አበባ ልጆች ናቸው እዛ ኮንስትራክሽን ውስጥ የሚሰሩት የነበሩት እና ከአዲስ አበባ ብቻ ከየቦታው ተሰብስበው የሚሄዱት በብዛት አሪፍ ነበር ስራ። እንደዚህ ዱቤ ነው የሚጠቀሙት። ወሩ ሲደርስ ምናምን ይከፍላሉ። ፊትሽ ሁላ ፈካ ስለሱ ስታወሪ በጣም ደስ ይል ነበር። የምትወጂው ሰው ነበር? ነበረ። ኦኬ። እኔ ደግሞ የህይወት ዘመንሽ ነበር ያለልን አለ አይደለም ከምናሳልፋቸው በጣም ደስ የሚል ጊዜ ነበር። ጊዜሽ እዛ የምትወጂው ሰው ከነበረ አጫውሽ። ለዛ ነው ፊትሽ የፈካ ነበረ። እዛ ነበር። እሺ። እዛው ተዋውቃችሁ ነው? እዛው ተዋውቀን በስራ ምን ይሰራ ነበር? ሹፌር ነበር እሱ። ከዛ በመሀል በቃ እኔ ራሴ እመለሳለሁ ብዬ መጣሁ። ቀረው በዚህ ተሰራ። እሱንም ትተሽው ገባሁ ወደዚህ። አልመጣም ወደዚህ? አልመጣም፣ አልተገናኘም። ህይወትሽን ዞር ብለሽ ስታዩ ምን ባስተካከል እኔ አሁን ላይ ምንም ተስፋ የለኝም። ማለት ብዙ ጊዜ በቃ እንደዚህ በመድኃኒት ምናምን እንትን ስለምን ያው ያለፈውን ሳስበው በጣም ብዙ ጊዜ ያበሳጨኛል ብዙ ነገሮች። ግን ምን ማስተካከል እንደምችልም አላውቅም። ምንም ለመስራትም እንትን የለኝማ። አሁን ላይ የምሰራው ይሄንን ነው። ይሄንን ደግሞ በዓላት ሲመጣ ነው እንጂ ሁሌ ዴይሊ ብትሰራም እንደ በዓሉ አታገኝበትም ገቢ። ግን እቤት ቁጭ ከምል በሚለው ያው እዛው ውለህ ስትገባ ደስ ይላል። ከምንም በላይ ደግሞ እኮ ገንዘብ ሳይሆን ጤና ቢኖር ችግር የለም። ጤና ማጣት ግን በጣም ይከብዳል። ጤና ቢኖረኝ እኔ ገንዘብ ባይኖር ችግር የለም። እንደማንኛውም ሰው በፈለከው ነገር ትንቀሳቀሳለህ። ደግሞ የሚገባን ስናጣው ነው አይደል? በጣም በያስከው ሰዓትማ ያው ሁሌም ነገ ማገኘዋለሁ ስለምን ምንም አይከብደኝም። ግን ያጣው ሰዓት በቃ ቤተሰብ ላይ ራሱ አሁን ሆኜ ስኖር በቃ ጫና ይከብዳል። አንደኛ እናቴ ምንም ገቢ የላትም። እኔን ተሸክማ እንትን ማለቱ ይከብዳል። በቃ ሁሌ ነገር ቤት ውስጥ ቁጭ ብላ አሁን የሆነ ነገር አለ ይሄ ነገር የለም ሲባል ይጨንቀኛል። በፊት በነበረኝና አሁን ባለውበት ሰዓት ሳስብ እንትን ስለው አሁን ታዲያ ጤናሽንም ስራሽንም ያለውን ሁኔታ ለማስተካከል ምን እያደረግሽ? አሁን ያው የግድ በወር እየተከታተልኩኝ እዚሁ እሷ ጋር ቁጭ ብዬ ምግቡንም እንደምንም ያው ጨዋ ለመጠቀም እያስተካከልኩኝ እንደዛ ነው ያለሁት። እዚህ በዋናነት ጨዋ ቁሚ ነው ያለው። ጨው በዋናነት በቃ መጠቀም የለብኝም ጭራሽ። ጨው እንዳልጠቀም ነው እንትን የሚለው። ሌላስ? እና ቡና በጣም የሚጨምረው ሰው እና አሁን በየቀኑ የምትውጪው አለ? አዎ በቀን 6 ፍሬ መድኃኒት አለ። አራት የደም ብቻ። የስኳርስ? አይ ስኳር አልጀመርኩም። ድጋሚ ታይ በደንብ ሌላ ቦታ ደም ታይ ብሎ ነበር አልታየውም። እኔ የግፊት ብቻ ነው የምወጣው። ለምንድን ነው የማትታየው? ለምን ችላልሽ? ቼካፕ አላረኩም። አሁን እንግዲህ ሰርቼ ብዬ ነበር ያልኩት። እዚህ አይነት ነገሮች ሲበዙብሽ ተስፋ ቆርጠሽ ታውቂያለሽ? አዎ በጣም ብዙ ጊዜ እኔ አሁንም ራሱ ማለት ነው የግድ መኖር ስላለብኝ ፈጣሪ በሚገለኝ ሰዓት ይግደለኝ ብዬ ነው እንጂ በተስፋ አይደለም እየኖርኩ ያለሁት። ማለት የሆነ በቃ ተስፋ ቆርጬ ነው ያለሁት። ሲደጋገም እንደዚህ ምን ጊዜ ምን እግዚአብሔርን ግደለኝ እንጂ ማረኝ ብዬ የምለምንበት ቀን ራሱ የለም በብዛት።
ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል በዲሲዩ ለሚኖሩ እንዴት ብዬ ቋንቋዬን አሻሽዬ ጥሩ ሙያ ተምሬ ከዓለም አቀፍ ማህበረሰብ ጋር ተወዳድሬ ኑሮዬን አሻሽላለሁ ካሉ ወደኛ ይምጡ። የእንግሊዝኛ ቋንቋን ከምንጩ ተፈላጊ ሙያዎችን በዘርፉ ዕውቅ በሆኑ ባለሙያዎች ስራ ማፈላለግና ማመልከት ድጋፍ እየተደረገሎት፣ ትራንስፖርት ተመቻችቶሎት ይምጡና በነፃ ይማሩ፣ ህልሞን ያሳኩ። ውስን ቦታ ስላለን ቶሎ ይመዝገቡ። ላለፉት 50 ዓመታት ብዙ ሺህ ዓለም አቀፍ ዜጎችን ለትልቅ ቁም ነገር ያበቃ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል። ይሄ እንትን የለው ወገብ ላይ የሚታሰር ነው እንደዚሁ ነው ስታይሉ። ይውስ ይመስጣል ለጋግ እጁ ከስር ግን አጥሯል። የትኛውን ነበር እንዳማራጭ ያሳይሻል? ይሄም ያምር ይመስላል። ተስፋ የሚያስቆርጥ ነው እያልሻል ነበር? አዎ በጣም ማለት እኔ ማሳልፈው አዎ ብዙ ነገር አይዞህ በርቺ። ዛሬ ደግሞ ተስፋ እንዲኖርሽ ዘና እንድትይ ቆንጆ ጊዜ እንድታሳልፊ ነው። እሺ አዎ። አይ ሸሚዙ እንደዚህ ነው የሚደረገው? እንዴት ዋላችሁ ቤቶች? ሰላም እንዴት ነሽ? ሰላም ነው አለን ይመስገን። እግዚአብሔር ይመስገን ሰላም ነው። እንዴት ለበዓል የሚሆን እስኪ አበሻ ልብስ እባክሽ። ምረጭ የምትፈልጊው። ከ20 ዓመታት በላይ በመሃል ዋሽንግተን ዲሲ በልዩ ቤተሰባዊ ፍቅርና ትጋት ሁሌም የማይቀያየር እውነተኛ ኢትዮጵያዊ ጣዕም ከኛ ቤተሰብ በልዩ ሙያ ተከሽኖ ለናንተ ኑ ወደ ቤቶ ሀበሻ ገበያና ሬስቶራንት። ችኛዋ ትንሽ ረዘም ትላለች። እንደዚህ ነገር አስበህም አታውቅም። ደስ የሚል ቀን ነው እኮ ከሁሉም ነገር እረፍት ራሱ በጣም አይምሮውን ነፃ አድርገህ ብዙ ነገር እንትን ብለህ ደስ ይላል። ዛሬ እንግዲህ ያገናኘን ኢቢኤስ ነው። ይሄ ኢቢኤስ ላይ የሚተላለፍ ከውበት በላይ የተሰኘ ፕሮግራማችን ነው። ከተማው ላይ ዞር ዞር እያለም የሚሰሩ ሰዎችን
የምናሳርፍበት ጥሩ ቀን እንዲውሉ የምናደርግበት ጊዜ ነው። ቆንጆ ጊዜ እያሳለፍሽ? አዎ በደንብ ምንም ጥያቄ የለውም። ናይስ። እንዴት ነው? አሪፍ ነው በጣም ቆንጆ ምሳ። አሁን ደግሞ ቆንጆ ዘና የምትይበት ቦታ እንሄዳለን። እሺ እንዳይበዛብኝ ደስታው እንዳይበዛ። ደሞም ይቀንሳል ነው ይጨምራል? አይ እንዳይጨምር በብዛት ይጨምራል እንዴ። አሁን እንዴት ነሽ? አሁን ደህና ነኝ እግዚአብሔር ይመስገን። ህመም ስሜት የለሽም? የለኝም አሁን። ምን አይነት የመዋቢያ ነገሮች ትጠቀማለሽ? ሜካፕ የፊት ብዙ ጊዜ የምጠቀመው እንዲ ፓውደር የሚባል ነው። እሱን ነገር የሚማቁ ሌላ የተለየ ሜካፕ አልጠቀምም። ለሰውነትሽ ስቲም ሳውና ሞሮኮ እስካሁን ተጠቅሜ አላውቅም። የትኛው ነው? የትኛው ነው? ዛሬ ሞሮኮ ትጠቀሚያለሽ? ሞሮኮ ምን አይነት እንደሆነ ታውቂያለሽ? ሞሮኮ ትጠቀሚያለሽ? እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። በጣም አፍረሳ እንደ አዲስ ነው የተሰራሁት። ወደድሽው? አዎ ማለት እንዲህ ማሳጅም ሞሮኮ ምንም ተጠቅሜ አላውቅም ማለት ነው። የመጀመሪያ ነው። ስለዚህ ታዲያ እድሳት እኮ ነው እንደ አዲስ። ልብስም ቆንጆ ምርጫ ነው የመረጥሽው። አዎ በጣም ወደድሽው? አሁን እዚህ ስታየው የበለጠ አሁን በደንብ ስለብሰው ቅድም ነክቻር ላይ ያለኩት ያምራል። አዎ በጣም ያምራል። እንደዚህ እንዳማረብሽ ደግሞ ቤተሰቦችሽ ጋር ራት ብንበላ እንዴት ደውዬላቸውና ቆንጆ ራት አዘጋጅተን ያውቁታል። ግን እኛ መኪና እንልክላቸዋለን። እሺ ምሳው ጥሩ ነበር። በጣም ቆንጆ ራት ደግሞ ተዘጋጅቶ ይጠብቃል። አንቺ እስከዛ ፀጉርሽን እየተስተካከልሽ ትጠብቂያቸዋለሽ። ሄሎ አየ እንዴት ስራ ቦታ ነው? ምን ነው እዛው ስራ ቦታ ነው። ምን መተሽ ነበር? እሺ ስራ ሌላ ስራ አግኝቼ ነው እና መተሽ ታይልኛለሽ? ሆቴል ነው ሌላ ስራ አግኝቼ ነው። እና እንዴት ነው ማምጣት የምችለው? የት ብዬ ነው የምመጣው? መኪና አለ መጥቶ ይወስዳቸዋል። አሁን ነው ግን ቶሎ በዚህ ነው የምደውለው ስልኩን? አዎ ይደውሉልሻል ወይ ስልክ ሰጥና አዎ ቶሎ በይ። እሺ በቃ አንቺ እስከዛ ፀጉርሽን እየተስተካከልሽ
ጠብቂያቸዋለሽ እኛና እናመጣቸዋለን ሰላም ነው እግዚአብሔር ይመስገን እግዚአብሔር ይመስገን አላህ ይመስገን ነው አሽባት ዝሽከራ አርፈ እንዴት ነው እግዚአብሔር ይመስገን ሰላም አላህ ይመስገን አለን ምን ነው አይ ምንም የማያውቅ ነገር መስሎኝ ነው የሆነ ቦታ ላይ የት ነው እዚሁ እንደዚህ የሆነ ቦታ ሆነ ቦታ ሁለተኛ ልጅ ነኝ ያለች ነበርና ሁለተኛ ልጅ ናት ታማሚ ሆነችብኝ እንጂ ሁለተኛ ናት አጫወተችኝ መሰረት ምን አይነት ልጅ ናት በፊት እንደዚህም አልነበረችም ደህና ኑሮ ላይም ነበረች ያው ትዳርም ባትዝ እኔንም እሷ ነበረች ይበልጥ ስታኑረኝ የነበረችው ግን አሁን ያው ግፊት መጣ ያሞት ጠጠር የሚባል መጣ አይኗም ትንሽ ከርቀት ብዙ እንትን አይልም ፎቶዋን ብታይ ነች አይደለችም ነው የሚባለው በዛ ሰዓት ፎቶ የነበረው ማለት ነው የድሮ ፎቶዋ እና አሁን ብትታይ ምንና ምን በቃ አለውት አለ ያው ፎቶ ስግባና ይሄ እንግዲህ ይሄን ሰውነት በነበረ ሰዓት እኔን ራሷ ጭምር መታኖረኝ እሷ ነበረች በዛ ሰዓት ማለት ነው ያው እኛ ዛለማለማችን በቀጤማ ንግድ ነው የምንኖረው እኔ አምስቱም ልጆች አምስት ልጅ ነው አምስቱንም በቀጤማ ንግድ ነው ያሳደግኳቸው ጀግና እግዚአብሔር ይመስገን ጀግና እና ትንሽ ያው ሌሎቹ እንደምንም ይኖራሉ እሷ ግን ያው እንደዚህ ሆነችብኝ አሁን እንግዲህ እና እንደ ከቤት ምስጭት ብላ ስትወጣ ትወርቃለች በየመንገዱ ድል አላት ሰው ያነሳል ያሳክማታል ግፊቱ በጣም እንትን ይላታል ጥላታል በየመንገዱ ላይ ይሄ ፎቶ እንኳን አሳዩ ቅድም እያጫወተች ነበር 86 ኪሎ ነበር እቤት ሄጄ በ15 ቀን ውስጥ ነው አለች ወደ 45 ኪሎ ገባሁኝ አለች በጣም ታማብኝ ዛሬ 2 ዓመት በጣም ታማ ነበር በጣም በቃ ጸበሉ ምኑን ይያልኩ ያው እግዚአብሔር ቀኑ አልደረሰም ያው እዚህ ደረሰች እንጂ በጣም ታማ ተሰቃይቼ ነበር እሱ ያለ ነው ሞኖ ቀይ ነበርሽ ደግሞ በጣም ከቅላትም ወደ ቢጫነት ያለፈ ለርሶ ራሱ ላሳየሁት እኮ ነው አዎ ልክ ነው ያው አዲስ ለኔ መድስ ነው እኮ ነው እኔ መድስ ነው ነው የሚገርም ነው አሁን ቅርብ ጊዜ ራሱ ወደ አት አካባቢ ወርቃ ሰዎች ናቸው አንስቷል እዚህ ዘውዲቱ ሁሉ ገብታ ነበር አሁን ወር ባልሞላበት ጊዜ ውስጥ አጫውታኛለች እግዚአብሔር ይመስገን የሰው ድል አለ ሰው ጥልለታል እግዚአብሔር ደግሞ እንጂ እንደወዳዳቋ በየመንገዱ ሟች ነበረች እሷ እንግዲህ እግዚአብሔር እዚህ ያደርሷታል አይዞ እንግዲህ እናንተ እጅ ጣላት አምላክ ያውቃል ምንም አይደለም እኔ ያው ምንም ማውራም ነገር የለኝም ሲጀምር ይሄ እኔ እሷ ድጋሜ እንደተፈጠረች ነው እኔ አሁን ማስበው በቃ እውነት እንኳን ደህና መጡልን አሜን እናንተም እንኳን ደህና ቆያችሁ ማን ልመለስ እኔ አየልሽ ፈራው ዛሬ እንግዲህ ከተማው ላይ ዞር እያልን ነበር የበዓል ማግስት ነው ቆንጆ ቀን ነበረን እስቲ እሷ ደግሞ መታ ታጫውተውታለች እሺ አባቴ እሺ ትምጣ ተስለኛ እዚች ጋር ሆነን እንቀበላት እሺ
መዞር ይችላል። እንኳን ለዚህ ያበቃሽ እግዚአብሔር መጨረሻሽን ያሳምርልሽ። እናንተንም እግዚአብሔር ዕድሜና ጤና ይስጥልኝ። እግዚአብሔር ያቆያችሁ። አሁንም ነገም ለድሃ ቁሙ እንደዚሁ እግዚአብሔር ይስጥልኝ፣ ዕድሜ ይስጥልኝ፣ መቤት ታቆይልኝ። እሺ ወይ መሰረት እንጂ ሰፈርን ጥለሽ ለካ መሰረት ዛሬ የተለየ ብሎ ደገፈ። በጣም የሚገርም ብቻ ድጋሜ ተወለድሻል ዛሬ። በቃ እንጂ አልኩ እኮ መጀመሪያ ሰው ነው የወለድኩት፣ ዛሬ ነው የተወለድሽው። እውነት እኔ መቅም የለኝ አቅም ምንም የማደርግለት የለም። ያው ሳያማት የጤና መድን አለኝ፣ እሱን አንጠልጥዬ ይዣት ሄዳለሁ። ስትታከማለች ትመለሳለች። ከአቅም በላይ ሆኖ ምንም ማድረግ አልችልም። ጸበል አመጣለሁ፣ ትጠጣለች። እግዚአብሔርም ደግሞ ደግ ነው፣ ትድናለች እንጂ እሷ እንደዚህ ቆማ የምትል ሰው አልነበረችም። ግን የእሱ ስራ ስላለበት እንግዲህ እግዚአብሔር ይመስገን። 10 ቀናት ቆይም ትሞቻለሽ ሁሉ ብለው የነበራትን ቤት መጀመሪያ የገባው ሰዓት ያሞት ጠጠሩ በቃ አሁን አልትራሳውንድ ሰርጀሪ ካልተሰራሽ እንደዛ ካሉሽ አሁን ስንት ጊዜ ሆነሽ? ወደ 4 ዓመት በቃ እንዳመመኝ ሰሞኑን ነው እንደዛ የተባልኩት እና ጸበል ነው ለውጥ የሰጠኝ። ብዙ ነገር ይወጣ ነበር ጸበል ስጠጣ። እንዴት ነበር ቀንሽ? አጫውቻቸውስ? ደስ ይላል በጣም እንዴ። የተለየ ደስ አላለሽም እንዴ ይለኛል። ፊትሽ ላይ ፈገግታ አላየሁም ሲለኝ የተጎዳ ፊት እንዴት አድርጉ ደስ ይላል። እንዴት ፈገግታ እንዴት አድርጌ ማለት ድንጋጤም አለ ከደስታ ጋር ያልጠበኩት ነገር ነው። ታላቅ ማንም ይመስል እንግዲህ እኔ ምንም ማለት ወቂሱን አይ መጀመሪያ ሲጠይቀኝ እንደውም በቃ በጣም ድክም ያልሽ ነበር የመሰለው። ምግብ ምናምን ማን ይሰጣቸዋል አለኝ። ኧረ ትንቀሳቀሳለች። እውነት ነው አንተ ታዲያ አንቺ አሮጊት ስትሆኚ ምን ያርጉ እንዴ? በእኔ አይን አይቶት አንቺ አሮጊት ስትሆኚ ምን ያርጉ? አይ ያላልኩ እዛ እኮ ራሱ ሲመጡ ባዘር ለወደ ሁሉም የሚያናግሩኝ ዛሬ እናንተ የጣለልን አምላክ በቃ እኔ ከሆነ ወዲህ ምንም ብሞትም ጉዳይም አይደለም። እውነት በቃ ምን ዞሮያው ሞት ነው። ከሆነ ወዲህ ምን አለ? ቆንጅናው አንዴ ነው። ኧረ እንዴ ያው ውፍረቱ ነው እንጂ እኮ ተመልሳለች። ውፍረቱ ነው የጠፋ። የድሮ ተመልሷል እኮ። አምሮባታል። በጣም ወደውታል። አዎ በርቱልን። እሺ አባቴ እሺ። ጎበዝ እንደሆነ ያስታውቃል። አይ ግድ ነው እኮ ነው የሚያጎብዝ ሰው ልጅ እንጂ በሷ ኃይል ነው ራሴ የተረፍኩት ማለት እሷ ባትኖር እኔ ራሴ እስካሁን የለውም። የታመምኩ ሰዓት እሷ በጣም ተንገላታለች። እዛም የተራራጠች ብዙ ነገር እሷ ነች ባለ ነገር በቃ ሁሉ ነገር። አሁን ራሱን የሚከብደኝ ቤት ውስጥ በቃ በዚህ እድሜ ቤት ውስጥ ሸክም ሆኜ ቁጭ ብዬ የሆነ ነገር አለቀ የሆነ ነገር የለም ሲባል በጣም ነው የሚጨንቀኝ። በጣም በቃ ያዛን ሰዓት ነው የሚያመኝ። እንደው ምን ብሰራ እያልሽ አስበሽ? እኔ እንጃ ነው የሆነ በቃ ከዚህ የተሻለ እንደው ሱቅ ነገር ሆነ በቃ እየሰራው ብገባ ደስ ነው የሚለኝ። በቃ ብዙ ጊዜ ማስበው እንደዛ ነው። እንዴ ኢቢኤስ ቴሌቪዥን ደግሞ አሁን እንደምታስቢው ነገር መጪውን ጊዜ እንደምታስቢው መነሻ የሚሆን ካፒታል ድጋፍ ያደርግልሽ። አመሰግናለሁ። ይኖረኛል ሞራል በረታለሁ። ከዚህ በኋላ በጣም አመሰግናችኋለሁ። ኑሩልን። እውነት እንዲህ ለድሃ እንደቆማችሁ እግዚአብሔር እናንተ ፈጣሪ ይቆምላችሁ። እግዚአብሔር ይቆምላችሁ ስለ እውነት ማለት ነው። እኔ ለእኔ እንደደረሳችሁ ደግሞ ሌላም ከኔም ደግሞ ምናልባት መቼም ሰው የጣትም ከጣጣት ይበልጣል ይኖራል። ለድሃ እንደዚህ ቆማችሁ ፈልጋችሁ በማብራት እንደምታገኙ እግዚአብሔር እናንተን ይጠብቃችሁ። እድሜና ጤና ይስጣችሁ። ሀሳባችሁን እሱ ያሳካላችሁ። በቃ እኔ ነው ሌላ ምንም የምለው የለኝም። እንጃ እንዴት እኛ እንደታየን ሁሉ በቃ እኔ እውነት እንደዛ መጣችሁ እዛ ቦታ ላይ እድሜ ይስጣችሁ። ፈጣሪ ያኑራችሁ። ነገም ከነገ ወዲያም ለድሃ ድረሱ፣ ተቸገረ ድረሱ። በቃ ይሄ ነው እኔ የምለው ሌላ ምንም የለኝም። አሁን ደግሞ እራት እየበላን በደንብ እንጫወታለን። እሺ አባቴ።